የትላንት ቪዲዮ እንዴት አያችሁት? ምን ይመስል ነበረ? በምን አይነት መንገድ ሰየማችሁት? እንዴት ነው ያያችሁት? እንዴት ነበረ? በእውነት የሚያስቅ ነበረበት። በጣም የሚያስቅና የሚያስገርም በሰዎች ህይወት የሚፈጠር ነገር ነበረ ያየ ነው። ብሩኬና ሀይሜ እና የሚገርም ስራ ነበረ ትላንት። ያስደነግጣል። አዎ ብዙዎቻችሁ ሊያስደነግጥ ይችላል። ብዙዎቻችሁ ባለጌ ነህ አንተ ምን ስትወጡት ነበረ፣ ስትዘቀዝቁት ነበረ። አዘቅዝቁት፣ ስራ ነው እኮ እሱ። መቼም ከሀይሜ ውጭ አያረገው። ሀይሜም ታውቀዋለች፣ ጠንቅቃ ነው የምታውቀው። እውነት መሰላችሁ? የምትወዱት ሰው ነው እኮ የምታገሉ። የምትወዱት ሰው ነው ካጠገቡ ሌላ ሰው እንዲርቅ እንዲሸሽ የምታደርጉ። ሀይሜ በጣም ይወዳታል፣ በጣም ነው የሚያፈቅራት። እንዲህ በማያገባን ጥልቀት ውስጥ ለምን እንገባለን? በማያገባን ውስጥ ለምን እንሄዳለን? ምን አግብቶን ነው እንዴ? ምን ነው የሀይሚና የብሩኬ ኑሮ እኔ እኖረዋለሁ አላችሁ። እኔ ነው የምኖረው፣ እኔ ነው ማቀው፣ እኔ ነው ፈትፍቼ ማቀው አላችሁ። ብዙዎቻችሁ ሀይሚ ስትጎዳ ማየት አልፈልግም። ሀይሚ ስትጎዳ በሀይሚ የመጣ ባንገቴ ነው ባንገቴ። ኧረ ባክሽ አንገትሽ ትሰጫለሽ ለሀይሚ። ምን ስለሆንሽ ነው አንገትሽ የምትሰጪው? አስመሳዮች። አንገቴ ይሰጣለሁ። ትወጃታለሽ? አዎ በጣም ልትወጃት ትችያለሽ፣ ግን አንገትሽ አትሰጪም። ውሸት አታውሪ እንዴ ውሸታሞች! እንዲሁ ትልቅ እናቶች፣ የኔ ውድ ልጆች ጉዞ ወደፊት። እናንተ ጀግና ናችሁ። ብሩኬና ሀይሚ በጣም ነው የምወዳችሁ እንዴ። በቃ ወንድ ልጅ እንዲያው ከሴት ታየ ስራ ነው በቃ። ሀይሚ ያላገኘህም ስላለችው ብሩኬ በሌላ ሲስተም መጣባታ። በሚያገኛት ሲስተም ነው ብሩኬ የሚሄድባት። የሊንዳ ጊዜ አላያችሁም እንዴ? ምንድን ነው ያደረገ? አልፈልግም ከአሁን በኋላ ከአንተ መገናኘት የመጨረሻችን ስትራ ምንድን ነው ያመጣ? ሊንዳ ያመጣ። ሊንዳ ሲያመጣ መንጫጫት ተጀመረ። ሀይሚ በቃ በቀን በቀን መምጣት ጀመረች። ብሩኬ ይሄ ሙድ ለጋሽ ማሙ ወደ የትላንት ፈታ ነው የሚያደርገው። ፈታ 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 ፈታ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈታ ያደርጋል ስል ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ አይደለም? እኔ ጋር ሁሉ ሰላም፣ ሁሉ መልካም እና ሰዎች በብዙ መንገድ ሊተረጉሙት ይችላሉ። ሰዎች እንዴት ለብቻው ሊያገኛት እንዴት ለብቻው አገኛት የሚል ነገር አለ እና ለምን መሰላችሁ? አንዳንዴም ይሄ ስራ አሁን በትላንት እቺ ውርጋጥ እግዚአብሔር ይቅር ይበለኝ። እንደው እኔም ሴት ልጅ አለኝ፣ እኔም ሴት ነኝ። ለሴት ልጆቼን ይሄን እኔ ተማሩበትም እዩትም አልላቸው። እውነቴ ነው የምላችሁ። ይሄም እዩትን ተማሩበትም አልላቸው እና ደግሞ ምንድን ነው ሴት ልጅ ያላችሁ በዚሁ ለሴት ልጆቻችሁ ስደት ዓለም እንደኔ ስደት ዓለም ብትሆኑ ምክር ለግሷቸው፣ ምክር ስጧቸው። ባልሆነ ቦታ እንዳይሳሳቱ፣ ጊዜያቸው ባልሆነ ነገር እንዳያሳልፉ፣ ቀድመው ህይወታቸው አሳልፈው መስጠት እንደሌለባቸው እውነት ለልጆቻቸው ምከሩ። እና ደግሞ ምን መሰላችሁ ይሄ ነገር ቤካ ሳያቀርቶ አይደለም፣ ብሩኬ ሳያቀርቶ አይደለም። ቤካ ያውቃል። ስልክ አላነሳም ያላት ቤካ ስለሚያውቅ ነው። ቤካ ይዟት። ቤካ ስንት ጊዜ ታያላችሁ? ስንት ጊዜ ነው የምታዩ? አያውቅም። ሀይሜም ታውቃለች። ዝም በሉ። ገብቷታል። ፕራንክ እንደሆነ ገብቷታል። ጋሼ ጠንቅቆ ያውቃል። ዝም ብላችሁ በማይረባ ነገር አትሳደቡ፣ ሰው አትዘግዝቁ። ኧረ ተው። ቪዲዮ አላይለትም እንዲህ አልለትም ፎሎ አነሳለሁ አይባልም። እንዲህ ሰብስክራይብ አነሳለሁ። ለምንድን ነው የምታነሱ? ምን ሆናችሁ? ምን ነው የእነሱ ቤት እኔ ልኑረው አላችሁ? ብሩኬና ሀይሚ መነጌም ዛሬም አንድ ናቸው። ሁሉም ጊዜ ወደፊት ነው። እውነቱ እንነጋገር። እውነቱ እስኪ እናውጣ። እውነቱ እናውራ። እንዲህ ምን ነው ሀይሚ የሆነ ነገር ከባድ ነገር ደረሰባት ቢባላል እናንተ ነው የምትደርሱላት? አትደርሱላትም። ብሩኬ ከባድ ነገር ደረሰበት ቢባል ሀይሚ ነዋ እንጂ እናንተ ትደርሱለት አላችሁ? አትደርሱለትም። ምን ነው የእነሱ ኑሮ እኔ ካልኖርኩ አላችሁ? የእነሱ ቤት ገብተን እኛ ካልፈተፈትን አላችሁ እንዴ? ኧረ ተው። ሰው እንደዚህ በአንድ ሙቀጫ ይወቀጣል? ሀይሚ ይሄ አይገባሽም፣ ሀይሚ አይገባሽም፣ አያገባችሁ።
አይገባሽም፣ አይገባሽም፣ ምንም አያገባችሁም፣ አይመለከታችሁ፣ አይመለከተንም። እውነቴ ነው የምላችሁ፣ አይመለከተንም። ፈትፋችሁት። አሁን ትንሽ ዩቱበሮች ያላየችው አየን ምትሉ፣ ያልሰማችሁ ሰማን ምትሉ፣ ብሩኬ ልያዝ ነው ጠበቃ ገዝተዋል። ኧረ እባክሽ ጠበቃ ገዛ ነበርሽ ከጎኑ አንቺ ነሽ የገዛሽለት ጠበቃ ሊከራከር እንዴ? ለምንድን ነው እሱ? ብሩኬ ህፃን ነው። አብሯ ተኝቶ ጠዋት ሲነሳ ራሱን አያውቅም። በመድኃኒት አፍዛ፣ ኧረ አፈዘዘችው። እናፍዝዝ ማን ናቸው? አፍዛዞቹ ተፈዛዦቹ ማን ናቸው? ወይ ወይ የማዳ ቅመሞች አንዳንዴ አፍዛ ወንድ ልጅ እሺ አፍዙ። እንደው ልበላችሁና አሁን የሆነ ኦፕሬሽን ስትሰሩ በሆነ ነገር እሺ ማደንዘዣ ልበላችሁ ተሰጣችሁ። ማደንዘዣ ከተሰጣችሁ በኋላ የፈለገ ብትሆኑ ሰውነታችሁ አይንቀሳቀስም። ምን እንደሆነ አታውቁትም። አይነሳ ሰውነታችሁ፣ እግራችሁ አይንቀሳቀስም። ሙሉ ሰውነታችሁ አይንቀሳቀስም። በረዶ ነው። አንገታችሁን ቢያቅ በረዶ ነው የምትሆኑ። በረዶ በቃ ሰውነታችሁ መንቀሳቀስ አይችልም። እና እስከ 8 ሰዓት በኋላ ነው የሚለቀው። እሺ ከዛ በኋላ ብሩኬ ልብሱ ሲለብስ አያውቅም፣ ሲነሳ አያውቅም፣ ያደረበት ቦታ አያውቅም። ሞኝ ናችሁ እንዴ? ታዲያ እርግዝናው የት ሄደ ትላለህ? የት ሄደ? የት ገባ? ውሃ ነው ፈሰሰ በአንዴ? ኧረ ተው፣ ስራ ነው። ተው አትወቅ፣ ያልሆነ ቃላት አትናገሩ። ደግሞ ይሄ ብሩኬ ፍቅረኛው አይደለችም። የአዳምና ተገናኙ፣ ፍቅረኛው አይደለችም። በምንም አይገናኙ። ፍቅረኛው አይደለችም። 2 ቪዲዮ ነው እንዴ? 2 ጊዜ። እቺ ፍቅረኛው አይደለችም። ሲጀመር ምንም ነገር የላቸውም። ለስራ ነው። በቃ ስራ ነው፣ ይስሩ። ሀይሜና ብሩኬ መቼም አይለያዩ። ዛሬ አንድ ላይ ቢመጡ እናንተ ታፍራላችሁ። ሲሳሳሙ ሲላፉ ቢመጡ ታፍራላችሁ። ተው እናቶች፣ አብሶ እናቶች ምን ነካችሁ? ከዛ መውጣት አለባት፣ ከዛ መለየት አለባት፣ ከዚህ ውርጋት መለየት አለባት። ኧረ ለያያችሁ። ልትለያዩ ማን ፈቀደላችሁ? ጋሼ ፈቀደላችሁ? እሙሼ ፈቀደችላችሁ? ወይስ የሀይሜ እናት ፈቀደችላችሁ? በምን አይነት መንገድ ነው እየተራመዳችሁ ያለችው? ኧረ ተው ተው። በእርግጥ እንደ ልጅ ያለን እንደ ልጆቻችን መቆጣት እንዲህ አይደለም። መቆጣት መምከር። ተው ብሩኬ፣ ይሄ ነገር ያንተ የሚመጥንህ ስራ አይደለም፣ ሀይሜ አንቺ የሚመጥንሽ ስራ አይደለም ብላችሁ መምከር። አሁን ትላንት በሁለቱም አነጋገር ጥፋት የለም አለ። በሀይሜም በኩል አለ፣ በብሩኬም በኩል አለ። ለምን መሰላችሁ? የሰው ልጅ ዱላ ይሻላል፣ ዱላው ይበልጣል። ዱላው ትረሱታላችሁ። ግን ምንድን ነው ከምላስ የሚወጣ ነገር ከባድ ነው። ከምላስ የሚወጣ ነገር ከባድ ነው። ሀይሚና ብሩኬ እውነት ምላሳችሁ ተጠንቀቁ። የምታወጡት ነገር ተጠንቀቁ። የምትነጋገሩት ነገር ተጠንቀቁ። ትታችሁ ነበረ ደግሞ አንተ እንደዚህ አንቺ